የኢኮኖሚ እንቅስቃሴን ለማሳደግና የተግባሩንም ውጤታማነት ለማረጋገጥ የሚከናወነው የኦዲት ስራ የሀገርን ሀብትና ንብረት ከብክነት ለመከላከል ስራዎችንም በግልጽ መከናወናቸውን ለመከታተል ቁልፍ ሚና ይጫወታል። በ1985 ዓ.ም የተመሰረተው የአማራ ክልል ዋና ኦዲተር መስሪያ ቤትም ዓለም አቀፍ የኦዲት አተገባበርን መሰረት በማድረግ ስራዎችን አከናውኗል። በሀገሪቱ ካሉ አቻ ተቋማት ጋርም በየዓመቱ በመገናኘት አሰራሮችን ለመፈተሽና ልምዶችንም የመጋራት ስራም ይተገብራል። የመጀመሪያውን የልምድ ልውውጥ መድረክ በወረታ ከተማ ያከናወነው የአማራ ክልል ዋና ኦዲተር መስሪያ ቤት 11ኛውን የክልልና የከተማ አስተዳደር ዋና ኦዲተሮችን የምክክርና ልምድ መለዋወጫ ሁነትንም አስተናግዷል። የዋና ኦዲተር መስሪያ ቤቶች ሙያ አቅማቸውን በማሳደግ እና ወቅታዊ ዓለም አቀፍ የኦዲት ደረጃዎችን በተገቢው ገቢራዊ በማድረግ አገልግሎታቸውን ከፍ እንዲያደርጉ ግድ የሚላቸው ጊዜ ነው። በመሆኑም የተጣለባቸውን ኃላፊነት በሚገባ ለመወጣትና ለተቋማዊ እድገታቸው ሊጥሩ ግድ ይላቸዋል። ለዚህ ደግሞ እንደዚህ አይነት የምክክር መድረክ የኦዲት ጥራትና ውጤታማነት ለማሳደግ በዋጋ ሊተመን የማይቻል እድል እንደሚፈጥር እሙን ነው። የዋና ኦዲተር መስሪያ ቤቶች የሕዝብ አመኔታ ጠባቂነት ሚናቸውን በአግባቡ ለመተግበር እንደሚያግዝ በታመነበት በዚህ መድረክም ልምድ ከመለወጥ ባለፈ ስራዎችን ወደ ተግባር መለወጥም እንደሚጠበቅም ተገልጿል። ልምድ መለዋወጥ በራሱ ግብ አይደለም። ልምዳችሁንም ደግሞ መሰረት አድርጎ ትክክለኛውን ለህዝብ ሀብት ቋሚ ሆኖ መከራከር መቻል መታደልም ጭምር ስለሆነ ባላችሁበት ጊዜ በተለይ የህዝብና የመንግስት ሀብት ለታለመለት ዓላማ እንዲውል ሙያዊ አስተያየታችሁን ያለምንም መሸራረፍ ማቅረብ የህዝብ ውክልና ለመወጣት ጉልበቱ ትልቅ መሆኑን እኛ በተጨባጭ ያረጋገጥ ነው። ስለሆነ ሁላችንም ይህንን መሰረት አድርገን ለህዝብ ሀብት እንድንቆም ጉድለቶችንም እንድናስተካክል በዚሁ አጋጣሚ አደራ ለማለት እወዳለሁ። የኦዲት መስሪያ ቤቶች ተግባራትን በውጤታማነትና የህዝብንና የመንግስትን ንብረት ከመጠበቅ አኳያ እንዲያከናውኑ ገለልተኛ መሆናቸው ሚናው ከፍተኛ ነው። የአማራ ክልል ዋና ኦዲተር መስሪያ ቤትም ያከናወናቸውን ተግባራትና ልምዶቹን ከ12ቱ የክልልና የከተማ አስተዳደር ለመጡ የዋና ኦዲተር መስሪያ ቤቶች አካፍሏል። ካሁን ድረስ መስሪያ ቤታችን የሚጠቀምበት በ3 አዋጅ ነው። 186/2003፣ 267/2011 እና 287/2015 ነው። ብትንትን ያሉ ናቸው። በእርግጥ ተቋማዊ ነፃነቱ በዛም አዋጅ ላይ የተጠበቀ ነው። አሁን ደግሞ መርጅ በማድረግ 3ቱን አዋጆች ወደ አንድ መርጅ አድርገን የበለጠ ተቋማዊ ነፃነቱና ገለልተኝነቱን የሚያስጠብቅ አዋጅ እየተዘጋጀ ይገኛል። በረቂቅ ደረጃ ኦልሬዲ ጨርሰናል። ክልሉ ለሚገኙ ፍትህ አካላት ዳኞችን ጨምሮ ስለ ኦዲት ሙያ ነፃነትና ገለልተኝነት አስፈላጊነት ከዓለም አቀፍ ተሞክሮ አንጻር የግንዛቤ ማስኬጃ ወይም የግንዛቤ ፈጠራ ውይይት በሰፊው አካሂደናል። የኦዲት ስራ ትክክለኛ ሊታመን የሚችል ከስህተት የጸዳና ገለልተኛ ሪፖርት ከማግኘትና ከማጋለጥ ባለፈም የእርምት እርምጃ እንዲወሰድ የተጣራ መረጃ ማቅረብንም ያጠቃልላል። የከፋ የኦዲት አስተያየት የተሰጣባቸውን ተቋማት እየተጠሩ በክልሉ መንግስት ወጪ አስተዳደርና ቁጥጥር ቋሚ ኮሚቴ በተገኘበት ምን እርምጃ ወሰዳችሁ፣ ምን ማስተካከያ ወሰዳችሁ እየተባሉ እየተጠየቁ ፊት ለፊት መልስ እንዲሰጡ ተደርጓል። ልዩ ኦዲት ሰርተን ማጭበርበርና ሙስና ጉዳዮች ሲፈጸሙ ፍርድ እንትኖች አቃቢ ህጎችና ፖሊሶች ኦዲተሮችን በምስክርነት ነው የሚጠሩን። ምስክር ብለው ክስ ሲመሰረቱ ሲጀመር ምስክር አድርገው የሚያስቀምጡን ኦዲተሩን ነው። የሰነድ ማስረጃ ኦዲት ሪፖርቱን ያደረጉትና ኦዲተሩ ምን ይሆናል? መስክር ነው የምንባለው። ይህ ነገር ትክክል አይደለም። ልክ አንድ ሐኪም የሙያ ማስረጃ እንደሚሰጠው ሁሉ እኛም የሙያ አስረጅ ነው መሆን ያለብን እንጂ ምስክር መሆን የለብንም የሚል ብዙ ጊዜ ይነሳል። እኛም ይህን ተቀብለ ነው ይህ እንዲተገበርልን ከፍትህ አካላት ጋር በሰፊው ውይይት አድርገናል። እነሱም እያመኑበት ነው። ተቋማት ለኦዲት ከመመረጣቸው በፊት የትኛው ይቅደም የሚለውን መምረጥና መወሰንም ለስራ ቅልጥፍናና ስኬታማነት ሚናው ከፍተኛ ነው። ለዚህም ሲባል በርካታ ሀብት የሚያንቀሳቅሱና የአሰራር ክፍተት ያለባቸውን ተቋማትን ቅድሚያ ተሰጥተው ኦዲት እንዲደረጉ ይደረጋል። በእኛ መስሪያ ቤት በአማካኝ በአንድ የኦዲት ቡድን ከ5 እስከ 6 መስሪያ ቤቶች እንዲሸፈኑ ይደረጋል። ይህም ስብጥሩ ምን ይሆናል? 2 አማራጭ አለን ያስቀመጥነው። አንደኛው አማራጭ በ4 ከፍተኛ አንድ ቲም 4 ከፍተኛ መስሪያ ቤቶች ምንላቸውን አንድ መካከለኛና አንድ አነስተኛ ሲሰራ 6 ይሆናል።
በጣም ከፍተኛ ከሆነ አንድ በጣም ከፍተኛ፣ 3 ከፍተኛ፣ አንድ መካከለኛ፣ አንድ አነስተኛ ሲሆን ደግሞ 6 በሁለት አማራጭ ቲሙ እንደሚደለደልበት መስሪያ ቤቶች ስፋትና ጥልቀት በአማካይ ከ5 እስከ 6 መስሪያ ቤቶችን በአመት ያከናውናል ማለት ነው። መንግስት በጣም የሚያተኮርባቸው እንደ ትምህርት፣ ግብርና፣ ገጠር መንገድ፣ ጤና እንደዚህ አይነት ተቋማች ላይ የመንግስትም ከፍተኛ በጀትም ስለሚበደብላቸው አንዱ ትኩረት የምናደርገው እነዚህ አይነት መስሪያ ቤቶች ላይ ነው። ይሄ ደግሞ ዌት ሲሰጠው ምንድነው ያደረግነው 25% ዌት ሰጠነዋል። ከ6ቱ መስፈርቶች 25%ን ይዛል። ሁለተኛው የስራ እንቅስቃሴ ውስብስብነት የምንለው ነው። የስራ እንቅስቃሴ ውስብስብነት ስንል መስሪያ ቤት ውስጥ ያሉት የባንክ ሂሳብ ቁጥሮች ራሱ ምን ያህል የባንክ ሂሳብ አለው፣ ምን ያህል ሰፊ ሂሳቦችን ያስተዳድራል፣ ምን ያህል ብዛት አላቸው፣ ፕሮጀክቶች አሉት ወይ፣ የእርዳታ ገንዘብ አለው ወይ እያለ ምን ያህል የስራ ውስብስብ እንደሆነ የምናይበት ሁኔታ አለ። ሌላው በየደረጃው የሚገኙ የምክር ቤት ፍላጎቶችና የመንግስት ፍላጎት፣ ለምሳሌ ቀደም ሲል ዩአይዲፒ በጀት የምንለው ነበር፣ ኤስኤስዲፒ የሚባላል። የተለያዩ የዶነር ሪኳየርመንት ፈንዶች አሉ። እነዚህ ፈንዶች በየአመቱ ካልሰራንላቸው ከተሞችም በጀት አያገኙም፣ እርዳታ አያገኙም። ስለዚህ የመንግስት ፍላጎት እና ኢንተረስት በሚኖርበት ጊዜ እነዚህንም ግምት ውስጥ እናስገባለን። ከፍተኛ የሀብት ምዝበራ ስጋት ካለባቸው የመንግስት ወጪዎች መካከል የግንባታ ወጪ አንዱ ነው። የአማራ ክልል ዋና ኦዲተር መስሪያ ቤትም ግንባታን ለመከታተል የሚያስችለውን የራሱን አዲስ አሰራር እየተከተለ ይገኛል። በተለይ እኛ አንድ ለየት ያለ ነገር እዚህ ላይ ግንባታ ላይ መስሪያ ቤታችን የምህንድስና ባለሙያዎችን ቀጥሯል። ከዚህ በፊት የምህንድስና ባለሙያ ስንፈልግ ትብብር ጠይቀን ነበር ከከተማ ልማት ከተለያየ መስሪያ ቤት የምናመጣ። ያም ደግሞ የኮንፍሊክት ኦፍ ኢንተረስት ኢሹም ነበረበት። ምክንያቱም ያው የግንባታ ባለሙያው የምህንድስና ባለሙያው አንዱ መስሪያ ቤት ይሰራል፣ ቀጥሎ ካንዱ ይሰራል። ከተለያየ መስሪያ ቤት ስለሚሰሩ ስታመጣው ኮንፍሊክት ኦፍ ኢንተረስት ይፈጠራል። እኛ ገጥሞ እንዳለ እያማከሩ የሚሰሩ የነበሩት በቢሮ ደረጃ ያሉትን መሐንዲሶችን ኢንቮልቭ ስለሚያስደርጓቸው መጀመሪያ ላይ ስንወስዳቸው የሚሰሩልን ይመስሉናል። እየቆየ ሲሄድ ግን ከኛ የበለጠ እነሱ ነው የሚያውቋቸው። ስለዚህ ኮንፍሊክት ኦፍ ኢንተረስት እየፈጠረ ስላስቸገር ምን አደረግን? ራሱን የቻለ የምህንድስና ባለሙያ ቀጥረናል። አሁን በጣም የሚገኙት ግኝቶች ግንባታ ላይ በጣም የተለዩ ናቸው። እኔ እንደ አጠቃላይ ይሄ የልምድ ልውውጥ አጠቃላይ ለስራችን በጣም ያግዝ። ዋና ኦዲተሮች ደግሞ በጣም ልዩነት ነበራቸው። እኔ በአጋጣሚ በአዲስ አበባው ፕሮግራም ነበረ የተገኘሁት። አሁን ወደ ተመሳሳይ የመጡበት ሁኔታ ነው ያለው እና ይሄ በጣም ለስራችን አጋዥ መሆኑን አስተያየት ለመስጠት ነው። እኔ እንደ ጥያቄ አማራ ላይ በተመርማሪ መስሪያ ቤት ገቢ ላይ ያው እኛም ጋር ቻሌንጅ አለ። ሲገባ ወዲያው እንደ ሌሎች እንደ ፋይናንስ ሳይሆን ሲገባ የሆነ ጥያቄ የሚያነሷቸው ምናምን አለ። እንዴት ነው ተመርማሪ መስሪያ ቤቶች ኦዲተሮች ሲገቡ ከመቀበል፣ ቢሮ ከመስጠት፣ ሰነድ ከማቅረብ፣ የተመርማሪ ተቋማት የግብር ከፋዮችን ፋይል ከማቅረብ ያሉ ነገሮች ምን ይመስላሉ? ለእኛም ስለሚረዳን በዚህ ዙሪያ አስተያየት ቢሰጥበት የሚል ነገር አለ። እኔ ኦዲት አልደረግም ማለት አይችልም። ኦዲት አልደረግም በአዋጃችን ኦዲት አልደረግም ካለ ይቀጣል፣ በእኛ አዋጅ ማለት ነው። ስለዚህ እንዴት ሰነድ አልሰጥም ይላል ነው ሊል ይችላል። ኮንፊደንሻሊቲ ብለው ሊያነሱ ይችላሉ። ሰነዱ ኮንፊደንሻሊቲ አለው ብለው ያን ኮንፊደንሻሊቲ ፔፐር አልሰጥም የማለት ሁኔታ ሊኖር ይችላል። እኛም እንዲገጥመን ገንዘብ ኢኮኖሚ ደብዳቤ ጻፈ፣ አንድም ሰነድ ለዋናው ኦዲተር እንዳይከለስ። ምክንያቱም ኦዲት የማድረግ ስልጣን በአዋጅ ለዋና ኦዲተር ተሰጥቷል። አንድ በተለይ የአማራ ክልል አፕሪሼት የማደርገው በአዋጃቸው መካተቱ የፓብሊክ አካውንትስ ኮሚቴ ፌዴራል ላይ በጣም ጠንካራ ነው። አንደኛ የሌላ ተቋማትን ሳይሆን ኦዲትን ብቻ ነው የሚከታተለው። ግኝቶች እንዲመለሱ ድጋፍ የማድረግ ትልቅ አቅም ያለው ነው። ኢብን ሚኒስቴር መስሪያ ቤቶች ቀርበው ፕሬዘንት ሲያደርጉ ቀጣይ መሻሻል ከሌለ እርምጃ እስከ መወሰድ የተጀመረበት ሂደት አለ። በክልሎች በዚህ ልክ መሆኑ በጣም ጠንካራ ነው። ትልቅ ልምድ ነው ያገኘን። ለኦዲት አጠቃላይ ካለው ከኢንዲፔንደንሲ አንጻርም ስላለ አማራ ክልል ዋና ኦዲተር መስሪያ ቤት በዚህ ልክ መሄዱ ትልቅ ለኛ ልምድ ነው የሚለውን ላነሳ ፈልጌ ነው። ነፃ መሆን አለበት ብለን ስናስብ ምንድነው የእናንተ ጸሐፊ ለምሳሌ ከሌላው መስሪያ ቤት ጸሐፊ በምን ትለያለች የሚባል ነገር አለ። እኛ ዋና ኦዲተሮቻችንን ከሲቪል ሰርቪስ አወጣናል።
ዋናው ዓላማው ነፃነት ምንድን ነው? እኛ ኦዲት የምናደርገው አካል ለእኛ የሆነ ነገር እንዲያደርግልን የምንጠብቅ ከሆነ ገለልተኛ የሆነ የኦዲት ስራ ለመስራት ችግር ውስጥ እንወድቃለን ነው። ይሄ ነው ጽንሰ ሀሳቡ። ገለልተኛ ለመሆን የሚያስችለን ምንም ከዛ ኦዲት ተደራጊ ተቋም የምንፈልገው ድጋፍ ሳንፈልግ ገለልተኛ ሆነን ኦዲቱን ስራ መስራት ስላለብን ነው። በኦዲት ወቅት የሚገጥሙትን በተለይ ከኦዲተሩ መስራት ከሚችለው ከሙያው ውጭ የሆኑትን ለምሳሌ አዘር ኤክስፐርት ቅድም እንደጠቀሱት መሐንዲስ የራሳቸው መሐንዲስ ኖሮ ባለሙያው የራሱ ሆኖ እዛው የተቋሙ አካል ሆኖ የኦዲት ስራውን የኦዲተሩ አካል ሆኖ መስራቱ በጣም ልምድ ሊወሰድበት ይገባል። ምክንያቱም ኦዲቱን ሌሎች የጥቅም ግጭት ነፃ ሊያደርገው ይችላል። በዚህ ረገድም አማራ ክልል ጥሩ ተሞክሮ ሰጥቶናል ማለት እችላለሁ። ከመሐንዲስ አንጻር ሙሉ ሰዓት ይሰራሉ ወይ? አሁን 8ቱን ሰዓት የመስራት እድሉ ይኖራሉ ወይ? መሐንዲሶች ቢቀጠሩ የሚባል ነገር አለ። በጣም አለ ነው። ቅድም እንደተባል ነው ማንኛውንም የህንፃ ግንባታ የመጨረሻ ክፍያዎችን በአካል ምልከታ በትክክለኛው ስለመሰራታቸው በመሐንዲስ ማረጋገጥ ስራ እየተሰራ ስለሆነ ብዙም ግኝቶች እየተገኙ ስለሆነ እኔ እንደውም እኛ 2 መሐንዲስ ነው ያለን፣ ተጣበን ያለ ነው። እንደውም ከዛ አንጻር እኔ ያሰራል የሚለውን ብንወስደው ነው። ለአማራ ዋናው ለማለት ተፈለጉት በዚህ መስፈርት ተጠቅመው ራሱ የሪስክ ደረጃ መስሪያ ቤቶቻቸው ምን ይመስላል? በተለይ የወረዳ ገንዘብ ጽሕፈት ቤት የትኛው ሪስክ ነው በብዛት የሚወድቀው? በእኛ ክልል የመዋዠቅ ነገር ስላለ ነው ልምዱን መውሰድ የፈለኩት። የትኛው መካከለኛ ላይ ነው፣ የትኛው ላይ እንደሚወድቅ ማብራሪያ ቢሰጡን ደስ ይለኛል። አንደኛ ያቀረቡት የፋይናንሻል ባላንስ ሺት የሚሆን ኢንካም ስቴትመንት ትክክለኛ በአግባቡ በሚፈለገው ልክ ቀርቧል የሚለውን ቼክ እናደርጋለን። ከዛ ባለፈ ግን ነጋዴውን አቅርበን መመርመር እና ያ የተሰራው ኢንካም ስቴትመንቱ ፕሮፊት ኦር ሎስ ታክሱ ትክክል ነው ወይ የሚለውን ነገር ስልጣኑም ያለን አይመስልም። ምክንያቱም የታክስ ኦዲተሮች ናቸው ያንን ነገር እንዲያዩ የሚፈቅድላቸው። መሰረት አድርጎ መንግስት ማጣት የሌለበትን ገቢ እንዳያጣ ቶሎ ኦዲት እንዲደረግ አስተያየት ከመስጠት ባለፈ እኛ እንደ እነሱን ተክተን ገቢና ወጪ የነጋዴ ማስረጃ እያመጣን የምንሰራበት አግባብ የለም። ህጉም የሚፈቅድላቸው ለማለት ነው ለታክስ ኦዲተሮች ብቻ ነው። ክትትልና ድግግሞሽን ክትትሉ እስከ መቼ ድረስ ነው የሚለው እኛ በየኦዲቱ ፕራየር ይርስ ኦዲት ላይ የምንከታተለው እንዳለ ሆኖ አሁን ደግሞ ከበጀት ቁጥጥር እንትኖች ጋር ቋሚ ኮሚቴዎች ጋር ሆነን እስከ 5 ዓመት ጉልህ ፋይንዲንጎች ያሉባቸውን ተቋማት በመዘርዘር ከነሱ ጋራ በምክንያት ነው የእርምጃ ያልወሰዱ የሚለውን እየተከታተልን በየ5 ዓመቱ ተቋማትን ከ5 ዓመት ወደ ኋላ በመሄድ ግኝታቸውን በማውጣት ምን ያህል እርምጃ ወሰዳችሁ፣ ምን ያህል ቀረ እያልን ክትትል የምናደርግበት አግባብ እንዳለ ያው እንዲታወቅ እንፈልጋለን። ሌላው ዲጂታላይዜሽን ጋር ተያይዞ ተቋማችን ዲጂታላይዜሽን በጣም አጋዥና እንደ ችግር ፈቺ መሳሪያ እንደሚሆን በጣም ጽኑ እምነት አለን። በዛም ላይ በጣም ብዙ ስራዎች እየሰራን ነው። እድለኞችም ሆነን ጎበዝ የአይቲ ባለሙያዎች ስላሉን ብዙ ስራዎችን በራሳቸው እየሰሩ ነው። ባለፈውም እንደ ሙያ አጋርተና እንደ ልምድ ዌብሳይት የኛ ልጆች ናቸው ዴቨሎፕ የሚያደርጉት። ቆንጆ ዌብሳይት ዴቨሎፕ አድርገዋል። ከዛም አልፎ አነስተኛ የሆኑትን እየሰራ ነው በውስጥ አቅማችን። ከዛ ባለፈ ደግሞ ከድሬዳዋ ጋር ባለው ልምድ መሰረት በበጀት ጥያቄ አቅርበን ተፈቅዶልን ኦን ፕሮሰስ ላይ ነን፣ ይሄኛውን ለማስኬድ ማለት ነው። እና በጣም ፍላጎትና አጋዥ እንደሆነ እናምናለን። እንደ ተቋም የነፃነትና የገለልተኝነት ጉዳይ ነው። ጥሩ ስራ ተጀምሯል። ጀምረውም የጨረሱ አሉ፣ መንገድ ላይ ያሉም አሉ። ይሄ ጉዳይ ሁላችንም እንደ ሀገር ኮንሰርን ያደርጋል። ምክንያቱም ዓለም አቀፍ ስታንዳርድ ስለሆነ ማለት ነው። ስለዚህ ከዚህ አንጻር በሚገባ ልናስብበት የሚገባና በአቋም መግለጫችን ውስጥም መቀመጥ ያለበት ጉዳይ ነው የሚል ሀሳብ እናነሳለን። የመስሪያ ቤታችን ገለልተኝነትና ነፃነት ላይ ዋና ኦዲተሮች የራሳችን ሚና አለን።
የኛን ኮሚትመንት ነው የሚጠይቀው። ምክር ቤቱን የማሳመን ጉዳይ ነው። ከተለያዩ ክልሎችና ከተማ አስተዳደሮች የመጡ የኦዲት መስሪያ ቤት የስራ ኃላፊዎችም በወረታና ጎንደር ከተሞች ከተዘጋጀው የውይይት መድረክ ቀጥሎ በክልሉ ለ3ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ11ኛ ጊዜ የተዘጋጀው መድረክ ጥሩ ልምድ ያገኙበት እንደነበረ ገልጸዋል። እውነት ለመናገር የተደረገልን አቀባበል ፍጹም የኢትዮጵያ ጨዋ ባህል የተሟላበት እጅግ በጣም ደስ የሚል ትላልቅ የስራ ኃላፊዎች ረጅም ርቀት ተጉዞ ኤርፖርት ላይ አበባ ሰጥተው ነው የተቀበሉንና ይሄ እጅግ በጣም የተደመምንበት በጣም ደስ የሚል ነገር ሆኖ ነው ያገኘን ያለነው። እስከ ተያዝልን አልጋ ድረስ እስክንመጣ ድረስ በየቦታው ያሉ ሰዎች ለኛ መንገድ ለቀው ሲያሳልፉን የነበረበት ሁኔታ በጣም እጅግ በጣም ደስ በሚል ሁኔታ ነው የተቀበሉ። ክልሎችና የከተማ አስተዳደር ዋና ኦዲት መስሪያ ቤት ከረጅም ጊዜ ጀምሮ ይህኛውን የጋራ የምክክር ፎረምን አንድ ወጥ የሆነ የኦዲት ቴክኒክን ተግባራዊ ለማድረግ እንደ ሀገር አንድ አይነት አሰራሮችን ለመከተል እንዲያስችለን እንዲሁም ደግሞ የባለሙያዎችን ክህሎት ለማመጣጠን እንደዚህ አይነት ጉባኤዎችን ሲያደርግ ነው የነበረው። የመጀመሪያውን መድረክ ያዘጋጀው ባህር ዳር ዛሬም 11ኛውን ለሁለተኛ ጊዜ የደገመን ያለውና በዚህ ሁሉ ሂደት ውስጥ ከጊዜ ወደ ጊዜ የዋና ኦዲት መስሪያ ቤትን አቋም የመገንባት ተመሳሳይ ቴክኖሎጂዎችን የመጠቀም ዓለም አቀፍ የኦዲት ቴክኒኮችን ተግባራዊ የማድረግ ነገሮችን እያደረግን ያሳደግን የመጣ ነው። በዋና ኦዲት ቴክኒክ ጉዳዮች ላይ ብቻ ሳይሆን አንደኛ ይሄ እንደ ሎካል ቱሪስት አካባቢያችንንም አይተን የምንጎበኝንበት አንዱ የአንዱን አካባቢ ለማወቅ እድል የሚያገኝበትም ስለሆነ አንደኛው አካባቢውን አይተን ለማናቀው ከዚህ በፊት ላላየነው ለኛ በጣም ጥሩ እድል ሆኖ ከተማውን ዙረን ለማየት ሞክረናል። ህዝቡን አጠቃላይ ያለውን ገጽታ ለማየት እድል ፈጥሮልናል። አላማው ኢትዮጵያ ውስጥ የምንሰራው ሁሉም ክልሎች አንድ አይነት ወጥ ስራ እንድንሰራ ቴክኒካሊ ጉዳዮች ላይ ነው የምንወያየው አጠቃላይ ላው ሳይሆን ዲፕሊ ገብተን ቴክኒካል ተወያይተን እያንዳንዱ አካባቢ ቻሌንጅ የሆኑ ጉዳዮችን ለቅመን አውጥተን ከዛ ለዛ ቻሌንጆች እንዴት መሄድ እንዳለበት እንዴት ደግሞ መቅረፍ ችግሮቹን እንዴት መቅረፍ እንዳለበት በጋራ ተስማምተን የምንሄድበት ጉዳይ ነው አላማው። ከዛ አላማ ተነስተን እስካሁን 11ኛ ጊዜ ነው ይሄ 11ኛ ጊዜ ስንገናኝ የተለያዩ ችግሮች ወይም ቻሌንጆች ተግዳሮቶች ሲገጥመን ተገናኝተን የምንፈታበት መድረክ ነው። እየፈታን መተን አሁን አሰራራችን ወጥ ለማድረግ ሁሉም ወጥ አይነት አሰራር ሁሉም አንድ ቋንቋ መናገር የጀመረበት ሁኔታ መኖሩን የሚያሳይ ነገር ነው ያለው። ይሄ ስናየው ደግሞ የኦዲት ስራችን መላ ኢትዮጵያ ውስጥ ያለው አንድ አሰራር ተክለን እየሄድን ያለንበት ነው። ይሄ ትልቅ መሰረታዊ ለውጥ የመጣበት ነው። አሁንም ዛሬም የቀረበው አዳዲስ ነገሮች የስንሰራ የገጠሙን ተግዳሮቶችን ለመቅረብ ለዛ ደግሞ እያንዳንዱ ክልል እንዴት እየሰራ እንዳለ እያየን ነው። አሁን ደግሞ መደምደሚያውን ስደርስ አንድ ወጥ አቋም ይዘን እንሄዳለን። ከዛው ልምድ እንቀስማለን። በጠቅላላ በሀገሪቱ ውስጥ ያሉት ሁሉም የተሳተፉበት ጉባኤ ነው። ይሄ ለየት ያደርገዋል ማለት ነው። ሁለተኛ ለየት የሚያደርገው የባህር ዳርን ከዚህ ቀደም እያንዳንዱ አጀንዳ ተሰጥቶት በራሱ ተዘጋጅቶ ቤት ነው የሚመጣው። የአሁኑ ግን አጀንዳውን የሚያዘጋጅ ለቃለ ጉባኤው ግብአት የሚሆን አጀንዳ የሚያዘጋጅ ኮሚቴ ተቋቁሞ ኮሚቴው አጀንዳውን አዘጋጅቶ ተወያይተውበት የየክልሉንም ሀሳብ እንዲታከልበት አስተያየት እንዲታከልበት ተደርጎ በጣም ጠቃሚ የሆኑ አጀንዳዎች ተዘጋጅተው የቀረቡ በመሆናቸው ከዚህ አንጻር ለየት ያደርገዋል ማለት ነው። ያገኟቸውን ተሞክሮችም መነሻ በማድረግ አሰራሮችን ለመፈተሽና ለማስተካከል እንደተዘጋጁም ተሳታፊዎቹ አንስተዋል። አማራ ክልል በብዙ ስራዎቹ የተሻለ አፈጻጸም አለው። ማጋነን ሳይሆን በጣም ብዙ ልምዶችን የማካፈል አቅሙ ከዛም በተጨማሪ ግን አንዳንድ መቀበል የሚፈልጋቸው ስራዎች አሉ፣ ልምዶች መወሰድ ያለባቸው። በተለይ አንደኛው የአካባቢ ኦዲትን አጠናክሮ ከመሄድ አንጻር ስራዎች ይቀረናል። ያንን እንግዲህ በመዋቅር ከማስፈቀድም ጀምሮ የተለያዩ አካሎች ጋር በትብብር
የሚሰራም ስራ ባህሪ ስላለው ያንንም አጠናክሮ የመሄድ ጉዳይ አለ። የማኑዋል ችግር የለበትም፣ ያንን አዘጋጅቷል። የግንዛቤም ችግር የለበትም። አሁን እየሰራ ያለው ግን ከክዋኔ ኦዲት ጋር ደርቦ ስለሆነ እዛ ላይ ክፍተት አለ። ያንን የማጠናከር ስራ ነው። ሁለተኛ ዲጂታላይዝ የማድረግ ስራዎችን ነው። ጅማሮች አሉ። አጠናክሮ የሚሄዱ ጉዳይ ይቀራል። አሁን ፌዴራል የተሻለ አፈጻጸም አለው። ከዛ በተጨማሪ እንደ ድሬዳዋ ያሉ ዋና ኦዲተር መስሪያ ቤቶች በአይቲ በዚህ በዲጂታላይዜሽን ላይ የተሻለ ልምድ አላቸው። ኦልሬዲ ገብተውበታል። ስለዚህ ኦዲቱን በዛ የማገዝ ስራ ይቀረናል። እሱን ከክልላችን መንግስት ጋር ተነጋግረን የበጀት ተፈቅዶልን አሁን ወደ ስራ እየገባን ያለንበት ሁኔታ አለ። እነዛን ተሞክሮዎች ግን ከነሱ አሁን ልምድ ወስደናል። ስለዚህ ለቀጣይ አፈጻጸማችን ያገዘናል ብለን እንጠብቃለን። ዋና ኦዲት መስሪያ ቤት ከዚህ ቀደምም ይሄ ጉባኤ ሲጀመር ጀምሮ ቀደም ብለው የነበሩ ሲኒየር ባለሙያዎችም ያለበት ተቋም ስለሆነ ስፔሻሊ በፋይናንሻል እና ህጋዊነት ኦዲት ላይ በጣም ጥሩ ተሞክሮችን በተለይ ሪስክ አሰስ በማድረግ በሪስክ ደረጃ ተቋማትን የሚለይበት አካሄድ ለኛ በጣም አስተማሪ ሆኖ እኛ ከምንጠቀምባቸው ቴክኒክ ላይ ተጨማሪ የምናደርጋቸው ኤሌመንትን እዛ ላይ ያገኘንበት ሁኔታ አለ። ያው የአሹራንስ ሰርቪስ ነው የሚሰጠው ኦዲት የማረጋገጥ አገልግሎት ነው የሚሰጠው። እንደ ዳኛ ፍርድ ነው እየሰጠ ያለውና ይሄ ተቋም ገለልተኛ መሆን አለበት ብለው አምነው ይሄዱ ያሉበት በአዋጅ ያጸደቁት እነኚህ ኤሌመንቶች እንደ ተሞክሮ ታይቶ የተሰራ ያለበት ሁኔታ ነው ያለውና ገቢ ኦዲት ላይ እኛ ሰፋ ያለ ገቢ ኦዲት ስራዎችን በመስራት እንደ ተሞክሮ ቅድም ያቀረብንበት ሁኔታ ነው ያለውና በርካታ ያለ በገቢ ኦዲት የመጡ ውጤቶች አሉ። ሰፋ ያለ ገንዘቦችን ያስመለስንበት ሁኔታ ስለነበረ እሱም እንደ ተሞክሮ የቀረበበት ሁኔታ ነው ያለው። እያንዳንዱ ክልል ወደ ተሻለ ከነበረበት ወደ ተሻለ ለመምጣት አንዱ ካንዱ የተሻለውን ተሞክሮ ወስዶ በሱ ክልል ያልተገበረውን ደግሞ ደከም ያለበትን ነገር ለመተግበር በጣም እጅግ በጣም ጥሩ አላማ ያለውና እስከዛሬ በመጣበት መንገድ የተሻለ ስራ የተሰራበት ጥልቅ ተሞክሮ የተወሰደበት እንደ ሀገር ወጥ የሆነ የኦዲት ስታንድ ወይም ደግሞ የኦዲት እንትንም ለመያዝ አቋምም ለመያዝ የኦዲት አሰራርም ጭምር ለመያዝ በጣም ፋይዳው ከፍ ያለ መድረክ ነውና እስካሁን ባለው ከትላንት ጀምሮ ባየናቸው ነገሮች የተሻለ ልምድ እኛ ደግሞ ክልላችን አዲስ ከመሆኑም አንፃር ከተቋቋመ 2 አመቱ ነው። ስለዚህ ከሌሎች ክልሎች ረጅም እድሜ ኖሯቸው ረጅም የአሰራር ሂደት ከተከተሉ ክልሎች ጋራ ተሞክሮ ወስደን የኛንም ክልል ከዛ ክልል ጋራ ለማሰለፍ ወይም ደግሞ አቻ ለማድረግ ስራዎችን ለመስራት በጣም የሚያግዝና ጠቀሜታ ያለው መድረክ ነው ብዬ ነው በእኔ በኩል የገመገምኩት። እስካሁን ኦዲት የተደረጉ በኦዲት ግኝት የተገኙ ጉዳዮች እንዴት ነው መቅረፍ ያለበት፣ በምን አግባብ ነው መሄድ ያለበት ተብሎ 5 አመት የሰራነው ስራ በሙሉ እንደገና ዳግም ኦዲት አድርገን እርምጃ የተወሰደውና ያልተወሰደው ለይተን ዳግም እንድጠየቁ እያደረግን ያለንበት ኮንዲሽን አለ። ይሄ ሁኔታ ደግሞ በደንብ ለክልሉ በምክር ቤቱ ቋሚ ኮሚቴ ኦዲት አስመላሽ ኮሚቴም የጋራ አድርገን እየሄድንበት ያለበት ጉዳይ ነው ያለው። ይህ ለውጥ መሰረታዊ ለውጥ መጥቷል። ይሄ መሰረታዊ ለውጥ ምክንያቱም አሁን ዓመተ ምህረቱ አልገደብነውም። ከጀመርን ጀምሮ ያለውን ግኝቶችን በሙሉ እያየን እርምጃ ተወሰደውን እርምጃ ተወስቷል ብለን እርምጃ ያልተወሰደው አልተወሰደም ብለን ለይተን ለምክር ቤት እያቀረብን ለፍትህ አካላቶችም እያቀረብን ተጠያቂ እንዲሆኑ እያደረግን እያድን ያለበት ርቀት የኦዲት የምንሰራው ስራ ተግባራዊ ለማድረግ ትልቅ ጥረት ተደርጓል። ለውጥ መጥቷል። በጣም ደስ ይላል። ከዛ አንፃር አሁን ደግሞ የኦዲት ግኝት መነሻነት በገንዘብ የሚመለሰው ገንዘብ አንድ ቦታ እንዲከማች ዝግ አካውንት ተከፍቶ በፋይናንስ ስር ማንም የማንቀሳቀሰው ዝግ አካውንት ተከፍቶ አሁን እኮ 35 በላይ ሚሊዮን ገብቶ እዛ ቁጭ ነው ያለው። ይሄ ቀጥሎ ደግሞ አንድ ነገር ይሰራበታል ተብሎ ነው የሚጠበቀው። እንግዲህ ቅድም የተከበሩ የአማራ ክልል ዋና አፈ ጉባኤ በደንብ ይህንን አሳስበዋሉ። ስፔሻሊ ከልምድ ልውጥ የሚገኙ ተሞክሮዎች ተግባራዊ መሆን መቻል አለባቸው። እንደዛ እየተደረገም ነው የመጣውና
አሁን እነኚህ ምዝበራዎችን እነኚህ አሁን የታዩ ያሉ ምዝበራዎችን ለማስቆም በዋናነት እያንዳንዱ የፋይናንሻል ትራንዛክሽን ቴክኖሎጂ የተደገፈበት መሆን መቻል አለበትና የኦዲት ስራውን ቀለል ለማድረግና በቀላሉ እንደዚህ አይነት ችግሮችን ዲቴክት ለማድረግ የሚያስችል ቴክኖሎጂዎችን አፕላይ ማድረግ መቻል አለበት። እኛም ቀጥታ ወደዛ ስራ አሁን እንገባለን። ቀጥታ ወደ ተግባር መቀየር ያለብን እሱ ነው ብለን እናስባለን። ሁሉም ሰው እዚህ ያለው ሰው በኦዲት ተቋሙ በተለያየ የሙያ መስመሪያ የተለያየ ኦዲት አይነቶች አሉ። ፐርፎርማንስ፣ ልዩ ኦዲት፣ ፋይናንሻል ምንላቸው ከተነሳሽነት አንጻር እንደኔ ክልል ባነሳ ኦልሞስት ሁሉም ሰው የተነሳሽነት ችግር አለበት ብዬ አልወስድም። ነገር ግን ያገኘናቸውን ተሞክሮ ለመፈጸም የአቅም ጉዳይ ግን ልዩነት ይፈጥራል። አንዳንዱ ክልል የተሻለ ሀብት አለው፣ የተሻለ ነገር ሊፈጽም ይችላል። ሌላው ደግሞ ተነሳሽነቱም የመፈጸምም ፍላጎቱም እያለ ደግሞ እንደ ሀገርም እንደ ክልል ባለው የሪሶርስ ወይም የሀብት እጥረት ላይፈጽም ይችላል። ዞሮ ግን ዛሬ ባንፈጽም ነገ እንፈጽመዋለን። በቅደም ተከተል የቅድሚያ የሚሰጣቸው ነገሮች ያው ክልሉ የራሱን በጀት ነው የሚመራው፣ ፌዴራልም የራሱን ነው። ቅድሚያ የሚሰጣቸው ነገሮች ቅድሚያ እየተሰጣ ዋና እውቀቱን ወስደን ተነሳሽነቱን ይዘን ሄደን ቀጣይ ግን ቅድሚያ ለሚሰጣቸው ነገሮች በተራ እየወሰድን ለመተግበር ዝግጁነቱም ተነሳሽነቱም ጠቀሜታም አንዱ ካንዱ ለመውሰድ ያለው ነገር ከተነሳሽነት አንጻር ችግር የለም። ተሞክሮን ወስዶ ለመስራት የውስጥ ዝግጅታችን የተሟላ ነው ብሎ መውሰድ ይቻላልም ጠቃሚ ነው። ይሄ ቴክኒካል ፉል ኦፍ ቴክኒካል ልምድ ልውውጦች ናቸውና እነዚህ ቴክኒካል የሆኑ ልምድ ልውውጦች ቀስመን አሁን ዛሬ እያደረግን ያለነው በመጨረሻው ቀን የአቋም መግለጫ እናወጣለን። ያ አቋም መግለጫ ወስተን የምንሰራው ስራ ነው ለይዘን የምንሄደው። ያ ይዘን የምንሄደው መጪ ሲመጣ መጀመሪያ የሚገመገመው እሱ ነው። ምን ለውጥ መጣ፣ ምንድነው ተግባራዊ የተደረገው፣ ይሄ ክልል ምን ሰራ ብለን ነው የምንጠይቀውና ይሄ ጠይቀን እየሄድን ያለነው ወጥ አይነት አሰራር ለመፍጠር ነው። ሁሉም ክልል ያለው ይሄንን ነገር ተግባራዊ ማድረግ ዛሬ የምናገኘው ልምድ ቀጣይ ተግባራዊ ማድረግ ግዴታ ነው። ይሄንን ተግባራዊ ለማድረግ ሁላችንም ዝግጁዎች ነን። እንደ አወቃቀሩም ስታይ ተጠሪነቱ ወይም ለምክር ቤቱ ነው። ምክር ቤቱ ደግሞ የህዝብ ውክልና የያዘ ነው። ስለዚህ ከዛ አንጻር ለህዝብ ነው ሪፖርቱም ንብረትነቱ የህዝብ ነው። ከዛ አንጻር ስትመለከተው እውነተኛ ገለልተኛ ሆኖ ነፃና በጣም በሙያ የታገዘ የኦዲት ሪፖርት ወጥቶ ተደራሽ መሆን አለበት። ያ ደግሞ ጥቅሙ ምንድነው? ህዝብ በመንግስት ላይ ያለውን አመኔታ ይጨምራል የበለጠ ማለት ነው። ምክንያቱም ግልጸኝነትን የሚያጠናክር ስራ ስለሚሰራ የኦዲት ተቋማት ይህን ደግሞ ወደ ተግባር መፈጸም ይገባቸዋል። እያንዳንዱ የክልልና የከተማ አስተዳደር ዋና ኦዲተር ተቋማት ይህንን ይዘው ይሄዳሉ። ከዛም በተጨማሪ የጋራ ጉዳይ አለ እንደ አገር ምንም እንኳን በክልል ደረጃ የተዋቀረ የዋና ኦዲተር ተቋማት ብንሆንም የፌዴራል ዋና ኦዲተርም አለ። እኛ በአጠቃላይ የኦዲት ተቋማት ደግሞ እንደ ሀገር የምናካሄዳቸው የጥምር ኦዲት የሚባል አለ። ይሄ ጆይንት ኦዲት የሚባል አለ። ትይዩም ኦዲቶች አሉ። እነሱ ላይ ምክክር እያደረግን ነው። ኮሚቴ ተዋቅሮ እንደ ሀገር ምክክር እያደረገው እንዴት ነው ጆይንት ኦዲቶችን ማካሄድ የሚቻለው? ያ ከሆነ እንደ ሀገር የሚወጣ ሪፖርት አለ። እዛ ላይ ሁላችንም አስተዋጽኦ እንድናደርግ ምክክር እያደረግን ነው። ይሄ ደግሞ በሚቀጥሉት ጊዜያቶች ወደ ተግባር ተግብረናቸው ወይም አድርሰናቸው መሬት ነክተው ፍጻሜ ላይ መድረስ አለባቸው። የሁላችንም ጥረት ይፈልጋል። ስለዚህ ይህንን እንፈጽማለን ብዬ ተስፋ አደርጋለሁ።